ጥያቄው ባለቤትሽ ጋር እንደተዋወቃችሁ የሚል ነበረ። እንግዲህ በጣም የሚገርም ነው። በነገራችን ላይ ሁሉም የአላህ ፈቃድ ነው። ሁሉም የአላህ ስጦታ ነው። አላህ የፈቀደልንን አላህ ያለልን ነው የምንኖረው። የኔና የባለቤቴ ግንኙነት በጣም ትንሽ ጊዜ ናት። ብዙ ቀን አልፈጀንም። እኔና እሱ ረመዷን 15 ላይ ግማሽ ላይ ይመስለኛል ባልሳሳት አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ በዝት ይበል። ሰላም ለሀገራችን ይሁን እያልኩ ዛሬም ቪዲዮን ይዤላችሁ መጥቻለሁኝ። ስትጀምሩት ላይክ ማድረጋችሁን እንዳትረሱ ሀባይቦቼ። እንግዲህ ብዙ ቪዲዮዎቼ እናንተን እያሳቋችሁ ነው። እኔም የእናንተ ኮሜንት እያሳቀኝ ነው፣ እየገረመኝ ነው። ያው ብዙዎቻችሁን እየመለስኩላችሁ ነው። በጣም ፈገግ እያስባለኝ ነው ማለት ነው። ሳቁልኝ ሳቁልኝ እስከ መጨረሻው ሳቅን አላህ አይንፈጋቸው ማለት ነው። እንግዲህ የዛሬው ቪዲዮ ከበድ ያለ ነገር ነው ማለት ነው። ቅመሞች በተደጋጋሚ ጠይቃችሁኝ መልስ አልሰጠኋችሁም ማለት ነው። ኮሜንት እያነበብኩ ነበረ። እስኪ ዛሬ ልመልስላችሁ ብዬ መጥቻለሁ ማለት ነው። ሸር አድርጉት ቪዲዮውን እና ጥያቄው ባለቤትሽ ጋር እንደተዋወቃችሁ የሚል ነበረ። እንግዲህ በጣም የሚገርም ነው። በነገራችን ላይ ሁሉም የአላህ ፈቃድ ነው። ሁሉም የአላህ ስጦታ ነው። አላህ የፈቀደልንን አላህ ያለልን ነው የምንኖረው። የትም ይሁን የትም ማለት ነው። በራሳችን የምንወስነው አንድም ነገር የለም ማለት ነው። ሰው ያስባል፣ ሰው ያቅዳል፣ ብዙ ነገር ይመኛል። ግን አላህ የጻፈውን ነው መኖር ማድረግ የምንችለው እና እኔ ባለቤቴ ጋር የተዋወቅኩት ልበላችሁ ባለቤቴ ጋር በእኔ መንገድ ሳይሆን ያው በቤተሰብ የመጣ ትዳር ነው ማለት ነው። እኔ ተዋውቄው ወይ እሱ አውቀኝ እኔ አውቄው አይደለም። ሀባይቦቼ ቤተሰቦቼ ጋር እንደምቀመጥ ብዙ ጊዜ ታውቃላችሁ። በዛን ሰዓት እኔ የትም አልሄድም፣ የትም አልወጣም። ብዙዎቻችሁ እንዳውም ለምን ቤትሽ አትገቢም፣ ለምን አትኖሪበትም ምናምን ነገር እያላችሁ የነበረ። እኔ ደግሞ ብቻዬን እዛ የሆነ ስራ ካልያዝኩኝ ዝም ብዬ ብቻዬን ገብቼ መቀመጡ በጣም ከበደኝ፣ በጣም አስጠላኝ። ወይ ትዳር ይዤ ሲሆን ወይ ስራ ጀምሬ ሲሆን በጣም ደስ ይላል ማለት ነው። ግን ያለ አንድ ነገር እዛ ቤት ገብቼ እዛ ምንድን ነው የማደርገው ማለት በጣም ነው የሚጨንቀኝ፣ በጣም ነው የምፈራው። እና ያው ቤተሰቦች ጋር እየኖርኩ እያለ እንግዲህ ዘመድ ታውቃላችሁ፣ ወይ ተዋውቃችሁ ነው ወይ ዘመድ ነው የሚያመጣላችሁ ትዳርን ማለት ነው፣ ወይ ጓደኛ ነው የሚያመጣው። እና በዘመድ ምክንያት ነው የመጣው። እንግዲህ እንደዚህ ልጅ አለች፣ እንደዚህ ልጅ አለ፣ እነዚህ ልጆች ብንድራቸው እንዴት ነው ምናምን ብለው ያው ምንድን ነው የሚባለው እኔንም ጠየቁኝ ማለት ነው። ያው እኔ ልጁን ትንሽ ማወቅ ፈለኩኝ፣ ቤተሰብም ማወቅ ፈለገ። ስለሱ ያው የማውቀው ነገር የለኝም። ያው ሀይቅ ከተማ ተወልዶ እዚሁ ያደገ ልጅ ነው። የየትም ሀገር አይደለም፣ የዚሁ ልጅ ነው። እኔም የየትም ሀገር አይደለሁኝ፣ የቀጤ ልጅ ነኝ ማለት ነው። የምታውቁኝ ያው ከዚሁ ከሀይቅ አርቅም። ያው ስለ ልጁ ሁኔታም ነገሩኝ፣ ስለ እኔም ሁኔታ ነገሩት ማለት ነው። እንግዲህ ያው ትንሽ ታውቃላችሁ፣ ሴት ልጅ ትዳር ልትገባ ስትል ቆይ እስኪ የሆነ ነገር ምናምን ላጣራ፣ እንዴት ነው ልጁ ምንድን ነው የሚለውን ነገር ታጣራላችሁ። እና እንደዛ እንትን አልኩኝ። ያው ስለ ልጁ ያለውን ነገር በዚህም በዛም ሰማሁኝ። ስለሱ ካጣራሁ በኋላ እሱም ስለ እኔ አጣራ። እንግዲህ ወዴት ነው የሄደው? ወደ ቤተሰብ ማለት ነው። ያው ቤተሰብም እኔ ሳጣራ እነሱም ሰሙ፣ ስለሱ ምንነት አወቁ። እንግዲህ አላህ ከፈቀደው ኢንሻአላህ ይሆናል ብለው ያው አወሩ ማለት ነው። ቤተሰብም አወሩ፣ እኔም አወራሁኝ። ከዛ በኋላ እኔና እሱ ተገናኘን ማለት ነው። እኔና እሱ ተገናኘን።
የሚገርማችሁ ነገር እኔ ብዙ ወቅት አልቆየንም፣ ብዙ አላወራንም። ረመዷን 15 ላይ ይመስለኛል ስልኬን ሰጡት። ከዛ ደወለ። ያው ስለኔ መጀመሪያ ላይ ስላጣራ ደወለ። ያው እኔ ትዳር ፈላጊ ነኝ፣ ለትዳር ነው፣ ሌላ ነገር የለም፣ እዚሁ ነኝ፣ በቃ ስለኔ ያለውንም ነገር ማጣራት ትችያለሽ ምናምን ነገር እንደዚህ እያለኝ አለኝ። አወራን ማለት ነው። እና ያን ያህል ብዙ እንጠናና ምንድነው እንደዚህ ያኔ ወቅት አልፈጀብንም። በነገራችን ላይ አንዳንድ ጊዜ ትዳር ሳንገባ አንዳንድ ሰው ቆይ ይህንን ልጅ ማጥናት አለብኝ፣ ይህንን ልጅ ማወቅ አለብኝ፣ ምንድነው የማነው ልጅ ስራው ምንድነው የሚል ማወቅ እንፈልጋለን። እሱን ነገር ደግሞ ያው በቅርብ ከሆነ እዛው አካባቢያችሁ ብዙ የማይርቅ ከሆነ ታውቁታላችሁ፣ በትንሽ ጊዜ ማለት ነው። ወቅት አይፈጅባችሁም። ከጎራ ወዳ የማታውቁት ስለሱ ቤተሰቦች የማታውቁ ልጁንም አይታችሁት ምንም የማታውቁ ከሆነ እሱን ለማጣራት ጊዜ ይፈጅባችኋል ማለት ነው። እና አንዳንድ ልጆችም ደግሞ በፍቅር አብረው ሲኖሩ ቆይ ካጠናሁ በኋላ እሱና እኔ ከተዋወቅን በኋላ አንዳንድ ጊዜ ብዙ እንጠናና ሲባል ወደ አልሆነ ቦታ የምንሄድበት መንገድ አለ ማለት ነው። በፍቅር አብሮ ሲቆይ ሰው የሆነ እኔ በራሴ መንገድ ሳየው ብዙ አመት ሲቆዩ እሷም አጠናዋለሁ ስትል እሱም አጠናታለሁ ወይም ስለ ቤተሰቦቿ አጠናለሁ ምናምን ነገር ሲባል ወደ መሰለቻቸት ወደማይሆን ቦታ የሚኬድበትም አለ፣ ታውቃላችሁ ማለት ነው። ደግሞ አላህ ብሎት ብዙ ሳትጠናኑ እሱም ሳያውቃችሁ እኔም ሳላውቀው ምናምን እንደዛ ነገር የገባንበት ነገር ደግሞ ጥሩ ሆኖ ታገኙታላችሁ ማለት ነው። እና ያው አላህ እሱ አሳምሮ ሲሰጠን ነው። እኔ ስላጠናሁት ወይም እሱ ስላጠናኝ ሳይሆን አላህ ሷሊህ ካረገው ሷሊህ ይሆናል ማለት ነው። በቃ እናንተ ዱዓ ካረጋችሁ መቼም ያላችሁትን የምኞታችሁን ታገኛላችሁ ማለት ነው። አንዳንድ ሰው ደግሞ በቃ ብዙ አጥንቶ መጨረሻ ላይ ወደ ቤተሰብ ሄዶ በዛ የሆነ ነገር የሚፈጠርበትን አጋጣሚ አለ ማለት ነው። አልሆነ ነገርም በቃ አልሆነ ቦታ ላይ የሚገኙም አሉ ማለት ነው። ብዙ ተጠናንተው ማለት ነው። እና አሁን የድሮ እናቶቻችን ምናምን ያን ያህል ብዙ ተጠናንተው አይደለም። ልጅና ልጅ ቤተሰብና ቤተሰብ ያወራል። ከዛ ልጅና ልጅ የሚያወሩት ነገር ምናምን ነገር የለም። የሚገናኙት ወይ ልብስ ለመረጣ ነው ወይም ለሰርጋቸው ቀን ነው ማለት ነው። ግን ብዙ አመት በፍቅር ብዙ አመት በትዳር ቆይተው ብዙ የልጅ ልጅ እንትን የሚሉ አሉ ማለት ነው። በአሁኑ ሰዓት ደግሞ በቃ ቆይ ላጥ ነው ብዙ ለወቀው ወንድ ልጅ ራሱ ላግባ እያለ ሲጠይቅ ቆይማ አሁን ማግባት አልፈልግም ስለሱ ምናምን ነገር የሚባል ነገር አለ። ይሄ እገድፈዋለሁም አልገድፈውምም ማለት ነው። እምገድፈው በቃ ከጎራ ወዳ የማታውቁት ቤተሰቦቹ ምንም የማይታወቅ ከሆነ አሁን በቅርብ አካባቢ ከሆነ ያን ያህል ጥናት አያስፈልገውም፣ ያን ያህል ጊዜ አይፈጅባቸውም ማለት ነው። ቤተሰቦቹ ከሌ ናቸው፣ ልጅቱ ከሌ ናት፣ ልጁ ከሌ ነው ይባላል። በቃ በአማኑ ቀን ስለሚታወቅ ፕሮሰስ የለውም ማለት ነው። እና እኔና እሱ ረመዷን 15 ላይ ግማሽ ላይ ይመስለኛል ባልሳሳት ማውራት ጀመርን። ከዛ ረመዷን አልቆ 6ቱ አልቆ ከዛ በኋላ ነው በቃ የሆነ ቆርጠን ተግባብተን ተስማምተን ተያይተን ወደ ሰርግ ወደ መወሰን ይሄድ ነው ማለት ነው። ያን ያህል ያወራነው ብዙ ነገር የለም ማለት ነው። ለምን ያን ያህል ማጠናውም ነገር የለኝም እኔ። ሰዎቹ መቼም ለኔ የሚሆነውን ነገር ነው የሚያመጡት። ለኔ ያሉት ሰዎች ወይም ለሱ ያሉት ሰዎች ለሱ የሚሆነውን ጥሩ ነገር ነው የሚመኙትና ያን ያህል ጊዜ አልወሰደብንም። በ15 ቀን በ20 ቀን ውስጥ አወራን፣ ተግባባን፣ ተያየን። ከዛ በኋላ ወደ ቀን መቁረጥ ነው የሄድነው ማለት ነው። ቀን ቆረጥን። ከዛ የሰርግ ቀን ታወቀ ምናምን፣ ልብስ ወርቅ ተባለ። ያንን ነገር ገዛዛን፣ አበቃ ተጋባን ማለት ነው አይደለ? የኔ በቃ ወሬም ዝም ብሎ እኮ ነው የራሴ ነው፣ ያስቀኛል። የሚገርማችሁ ነገር ማለት ነው
ምን እንደሆነ አላውቅም። እና አላህ ብቻ ያው ሁሉንም ነገር እሱ ያሳምርልን። እንደው ብዙ ጊዜ ተትዳር በፊት ሳናገባ አላህዋ ጥሩ ትዳር ስጠኝ ኢማን ያለውን ብለን ዱዓ እናደርጋለን ማለት ነው። እኔና የባለቤቴ ግንኙነት በጣም ትንሽ ጊዜ ናት። ብዙ ቀን አልፈጀንም። ተነጋገረን፣ በቃ ቤተሰብም ወሰነ፣ እኔም ወሰንኩኝ ማለት ነው። ያን ያህል ጊዜ አላባከንም። ይኸው እንግዲህ ትዳር ውስጥ ገብተን እየኖርን ነው፣ መኖር ጀምረናል። ኢንሻአላህ ሁሉንም አላህ ያሳምረው፣ መጨረሻው ይመር ነው የሚባለው። የሆነ ነገር ትዳርም ይሁን ስራም ይሁን ምንም ይሁን መጨረሻው ይመር ነውና አላህ ያሳምርልን ኢንሻአላህ። እና ያው ባሌ ጋር የተገናኘሁበት አጋጣሚ በራሴ መንገድ አይደለም፣ በሰው ነው፣ በቤተሰብ ነው የመጣው። ያው እሱም በቤተሰብ እኔም በቤተሰብ ማለት ነው። ለሱም ያለ ለኔም ያለ አገናኘን፣ እዚህ አደረሰን ማለት ነው። እና ቅመሞችዬ ኢንሻአላህ እናንተንም እንግዲህ ከሙራዳችሁ በላይ ሷሊሆን ኢማን አማን ያለውን እንደው መሐባ ያለውን ትዳር አላህ ይስጣችሁ። ከስደት በቃ ብሎ የረፍት እንጀራ ቅመሞችዬ ጥያቄያችሁ ተመልሶላችኋል ይመስለኛል። እንግዲህ በትንሹ ቢሆንም አጠር መጠን አድርጌ መልሼዋለሁኝ። እንግዲህ እናንተንም አላህ በሰላም ለሀገራችሁ ያብቃችሁ፣ ከፈተና አላህ ያውጣችሁ፣ ከስደት በቃ ይበላችሁ፣ በሀገራችሁ ተደስታችሁ የምትኖሩበትን አላህ ሪዝቁን ያብዛላችሁ ሀባይቦቼ። እና ያው ቅመሞችዬ የዛሬው ቪዲዮ ይህን ይመስላል ማለት ነው። ከወደዳችሁት ላይክ ሼር ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱሁ። ደህና ሁኑልኝ፣ ሰላም ሁኑልኝ። ባይ ባይ።